አንቺም እናቴን ታውቂያታለሽ እንዴ? ጊዜ ሰዎችን ማንነት ያሳያል የሚባለው እውነት ነው። ሆስፒታል ደርሼ ልመጣ ነው። ማርኮ ችግር ተፈጥሯል። የት ነህ? አትመናቸው እባክህ፣ ምንም ብቻ አይደል። ቆይ ምኑን ነው ማምናቸው? ምኑን ነው ማላምናቸው? ከዚህ በላይ ስርዓት አልበኝነት ከየት ይመጣል? ዲና እርጉዝ ናት። ዲና እርጉዝ ነች? ውጭልኝ አልኩሽ እኮ። ለነገሩ አወቀች አላወቀች ጉዳችን እንደሆነ አንዴ አብርሃም እጅ ገብቷል። ርብቃ ልዩ ከዛ ከቤቱ እንደውሽ አባረኛል። ምን እኔ ቆንጆ ደስ አላለሽም? ወዳታለሁ። ከኔ ጋር ማደር ይሄን ያህል የሚያጸጽት ነገር ነው? ርብቃ ራስ ወዳድ ነሽ። ምንም ተንኮል አታጣም። ምን አይነት ሰይጣን ነች? ለሰራሹ ስራ ዋጋ ትከፍያለሽ። አሁንስ ለምንድን ነው መሄድ የማትፈልገው? ለምንድን ነው ሻንጣዋን ይዛ ሄደችው? ፈልጌ አይደለም ያደረኩት። ለማን እንደሆነ አንተም ታውቃለህ። በቃ ምንም ነገር እንዳያደርጋት በልጅ 12 አስቀምጣው ነው አይደል? ምን አይነት ማረባ ሰው ነኝ? አብርሃም ስለ ሁለቱ ግንኙነት በሌላ መንገድ እያወቀ ነው ማለት ነው? አብደሻል እንዴ? የውሻ ልጅ ምን አባሽ ነው እያደረግሽ ነው? ከዚህ በላይ አንገብጋቢ ጉዳይ አለ? በቃ ሁሉንም እኔ ላይ ጣዩ። እኔ አንድ መፍትሄ አላጣም። እነሱን ለመተባበር ፈልጌ አይደለም። ከክፍልሽ እያባረርሽኝ ነው። እኔ በጣም ተናድጄብሻለሁ። አጎቴ ምን እየሰራህ ነው? አይ የሰው ስልክ መንካት የለብኝ፣ ግን ደግሞ ፎቶዎቹ እንዳሉ ማረጋገጥ አለብኝ። ውስጥ የሆነ ፍርሃት እየተሰማኝ ነው። ምን ነበር? ፓስፖርቱ ልዩ ምን እያደረግሽ ነው? ምንም ገብቼ ሳጣሽ የት ሄደሽ ብዬ እያሰብኩ ነበር። ታዲያ ስልኬን እየነካካሽ ነው የምታስቢው? ልዩ ያለ ፈቃድ የሰው ስልክ መንካት ትክክል ነው? ቆይ ምን ፈልገሽ ነው? አረ ምንም አልፈለኩም። ታዲያ ያለ ፈቃድ ስልኬን ለምን ነካሽ? አየሽው? አየሽው? አየሽው አይደል? አየሽው? በቃ አንዴ ሆኗል። የምር እኔ ፈልጌ ያደረኩት ነገር አይደለም። ርብቃ አልገባኝም። በቃ ፈልጌ ያደረኩት ነገር አይደለም። በእርግጥ ላታምኚኝ ትችያለሽ፣ ግን እውነቴን ነው። እነሱን ለመተባበር ፈልጌ አይደለም። ልክ እንዳንቺ ሁሉ እኔም እነሱ እንዲጋለጡ ፈልጋለሁ። አንቺን ካደረጉሽ በላይ እኔን ጎድተውኛል፣ አሰቃይተውኛል፣ እዚህ እስረኛ አድርገው አስቀምጠውኛል። ግን በቃ አንዴ የተፈጠረ ካላመንሽ ደግሞ የፈለግሽውን ነገር ማሰብ ትችያለሽ። ርብቃ አልገባኝም። ስለምንድን ነው እያወራሽ ያለሽው? የምን መተባበር የምን መጋለጥ ነው የምታወሪኝ? ማለት ስልኩን ከፍተሽ አላየሽውም? አዎ ስልክሽን በእርግጥ ያለ ፍቃድሽ ነክቻለሁ። ለሱ ደግሞ በጣም ይቅርታ። ግን ደግሞ ምንም ነገር አላየውኝም፣ ምክንያቱም ፓስወርድሽ ጠፍቶብኝ ነበር። ተመስገን። ቆይ ግን ስለምን መጋለጥ ነው የምታወሪው? ስለ ማርኮና ስለ ዲና ነው? ፎቶዎቹን አላየችውም። እኔማ ስልኬን ይዛ ሳገኛት ጋለሪ ውስጥ ገብታ ፎቶዎቹን እየፈለገች መስሎኝ ነበር። እናም ፎቶዎቹን እንደደለትኩት ያወቀች መስሎኝ ነበር እንደዛ የተናገርኳት። በባዶ ሜዳ ዘላብዳለሁ እንዴ? ሆ በገዛችኝ። ርብቃ 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 ምን እያሰብሽ ነው? ቆይ ምን ሆነሻል? የተፈጠረ ነገር አለ? ሰሞኑን ጸባይሽ ሁሉ ተቀይሯል። የሆንሽው ነገር አለ? ምን ሆነሻል? ምንም። ምን ሆናለሁ? ቆይ አንቺ ግን ያለ ፍቃድ እንዴት ክፍል ትገቢያለሽ? አዎ ፕራይቬሲ የሚባል ነገር እኮ አለ። እሺ ይሁን ገባሽ። ታዲያ እንደሌሉ ስታውቂ አትወጪም? ርብቃ እውነትሽን ነው እያወራሽ ያለሽ? አዎ ይሄ በጣም ኖር ነው። የሰው የግል ነፃነት መጋፋት ነው። ተዋውቅን ተብሎ ገደብ ሲታለፍ ደስ አይልም። ርብቃ ምን ሆነሻል? ነገሩን አላካበድሽው? እኔ አንቺ ነሽ ብዬ እንጂ ስነ ስርዓት አልባ ሆኜ አይደለም። ከዚህ በላይ ስርዓት አልበኝነት ከየት ይመጣል? የግል ምስጢሬን ለማወቅ እየሞከርሽ ነበር። ቆይ ስልኬ ውስጥ አንቺ ማየት የሌለብሽ ነገር ቢኖርስ? ይሄን ያህል ምን አይነት ልጅ ብትሆኝ ነው? ርብቃ ልዩ፣ እኔ በጣም ተናድጄብሻለሁ። ተቀራረብን ተብሎ
ሲጀመር እኔ ጥፋተኛዋ። አሁን ውጪ ማረፍ ፈልጋለሁ። ከክፍልሽ እያባረርሽኝ ነው? እንደፈለግሽ ማሰብ ትችያለሽ። በቃ አሁን ማረፍ አለብኝ። ነገ ጧት እናወራለን። እሺ ፎቶውን ለምን? ውጭልኝ አልኩሽ እኮ። ማረፍ ፈልጋለሁ። ውጭልኝ። እሺ ርብቃ ግን ምን ሆና ነው? በእርግጥ ስልኳን ያለ ፈቃዷ መንካቴ ጥፋት ነው። ለሱ ደግሞ ይቅርታ ጠይቄያታለሁ። ግን እኔን ይሄን ያህል መናገሩ አግባብ ነው? ጊዜ ሰዎችን ማንነት ያሳያል የሚባለው እውነት ነው። አሁን ርብቃ እንደዚህ ትሆናለች ብሎ ማን ያስባል? ቆይ ግን ርብቃ እንዲህ አይነት ሰው ናት? ይቅርታ ልዩ ፈልጌ አይደለም። ፎቶዎቹ እንዳጠፋኋቸው ካወቅሽ ከዚህ በላይ ታዝኝብኛለሽ ብዬ ነው። ነገሩን ለማብረድ ብዬ ነው ተቆጥቼ ያስወጣሁሽ። ተቆጥቼ ባላስወጣሽ ኑሮ ለጥያቄዎች መልስ ላገኝ አልችልም። ርብቃ ራስ ወዳድ ነሽ። የራሴ ጉድ እንዳይወጣብኝ ብዬ ልዩ ራሷን አደጋ ላይ ጥላ ያመጣችውን መረጃ ጠፋሁት። ታዲያ ይህን ነገር ካወቀች እኔን ከነሱ ለይታው እኮ አታየኝም። አብርሃምን ነፃ የሚያወጣውን ፎቶ በአጉል ፍርሃቴ ምክንያት አጠፋሁት። ይህን ነገር እኔ እንዳደረግኩት ካወቅሽ እኔንም ከነሱ ለይተሽ አታየኝም። ታዲያ እንዴት ብዬ ነው ይህን ነገር ልነግርሽ የምችለው? በጣም ይቅርታ ልዩ፣ በጣም ይቅርታ። ምን ነው ይፌ? አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናን በሚያስተናግደው ታላቅ እስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ እድል በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞል የያዘ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶችን ከ4.8 ሚሊዮን ብር ሙሉ ክፍያ ጀምሮ በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። በተጨማሪም የንግድ ሱቆችን በፒያሳ በጋርመንትና በገናን፣ የመኖሪያ አፓርትመንት ቤቶችን ደግሞ በሳር ቤት ቫቲካን ኤምባሲ፣ ፒያሳ ሊሴ ገብረ ማርያም ትምህርት ቤት፣ አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያሉ ሳይቶቻችን በሽያጭ ላይ ይገኛሉ። አሁኑኑ ወዲደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ።
ምንድነው ውስጤን ከብድ ያለኝ ነገር? ኤፍ የሆነ ነገር ሆኖ ይሆን እንዴ? ለነገሩ ቅድም በጣም ነው የተናገርኩት። እስኪ ልደውልለት። ወይኔ ጉዴ! አኩረፈኝ እንዴ? አዎ አኩርፎኛል ማለት ነው። ለነገሩ እንዴት አያኩርፈኝ እንደዛ ተናግሬው? ግን መጥፎ ነገር ተናግሬዋለሁ እንዴ? ቀጥሮኝ ቀርቶ ነበር። ብናገረው ራሱ አይፈረድብኝም። ግን ቢሆንም ትንሽ ሳላበዛው አይቀርም። በዛ ላይ በሱ ላይ እምነት እንደሌለኝና ገንዘቡን አጥፍቶት ሊሆን እንደሚችል መናገር አልነበረብኝም። ምንድን ነው ያደረኩት? ምን አይነት ሰው ነኝ? ምን አይነት ማረባ ሰው ነኝ? እኔ ማረባ ሰው ነኝ። ማድረግ አልነበረብኝም። የእውነት ማረባ ሰው ነኝ። እማልጠቅም ሰው ነኝ። እንዴት እንደዚህ ታደርጋለህ? ይህን ያህል የሚጸየፈኝ አይነት ሰው ነኝ። ከኔ ጋር ስለተኛ ነው እንደዚህ የሚሆነው። አይነት ማረባ ሰው ነኝ። ማረባ ሰው ነኝ። ቆይ ይህን ያህል ምን ያህል ቢጠላኝ ነው? በጣም ርካሽ ሰው ነኝ። በጣም ርካሽ ሰው ነኝ። የእውነት የማረባ ሰው ነኝ። ለምን? ከኔ ጋር ስላደርክ? ራሴ ክብር የሌለኝ ሰው ነኝ። በጣም ርካሽ ሰው ነኝ። እንዴት እንደዚህ ያደርጋለሁ? ለዛውም ከቤት ጋር። ከኔ ጋር ስለሆነ እንደዚህ ሆንኩ። ከላሱ ጋር ቢሆንማ እንደዛ ትሆን ነበር አይደል? ከማረግ ብሞት ይሻለኝ ነበር። እንዴት ብዬ ነው ቀና ብዬ የሚለው? ይሄን ያህል? ቆይ ምን ስላደረግኩ ነው የጠላኸኝ? ስለወደድኩ ክብሬን አሳልፌ ስለሰጠሁክ? ከኔ ጋር ከመተኛት ሞት መረጥክ? አሁን እንዴት ነው የማየው? ራሴን እኮ አርክሻለሁ። ለእሷ አይገባትም ነበር። ራሴን አርክሻለሁ። ይህ እኮ ለአንቺ አይገባትም እኮ። ይቅር በይኝ የእኔ እናት፣ ይቅር በይኝ። በድዬሻለሁ።
ተው አባቴ፣ ውሸት ነው አባቴ። እኔ ለማመንከኝ ውሸት ነው። ዲና አባቴ ዲና አባቴ ውሸት ነው። ምኑ ነው ውሸት? ዲና አባቴ መነኝ እያሹ አይደለም። እኔ ምንድነው እሱ? ቅዠት ነው ዲና አባቴ መነኝ። ውሸት ነው። እሺ ውሸት ነው። ተነሽ ዲና ተነሽ፣ ተረጋጋ። አባቴ ውሸት ነው። እሺ እንዳታምናቸው አባቴ ውሸት ነው። በቃ እሺ ተረጋጊ አባቴ። ውሸት ነው። ሊያጣሉን ፈልገው ነው አባቴ። እባክህ እንዳታምናቸው እባክህ። ዲና ቅዠት ነው። ምንም አልተፈጠረም። እኔ ያለሁልሽ። እሺ የእውነቴን ነው። ውሸት ነው አባቴ። እኔን አታምነኝም? እውነት ውሸታቸው ነው። እባክህ እኔን እመነኝ አባቴ። ቆይ ምኑን ነው ማምናቸው? ምኑን ነው ማላምናቸው? አትመናቸው እባክህ። የምልም ብቻ አድርግ። አትመናቸው። እነሱ ውሸታቸውን ነው። ደግሞ እኮ ማሽንም ይሳሳታል አይደል? እባክህ እኔን ብቻ እመነኝ አባቴ። በቃ አላምናቸውም። እኔ አንቺን ብቻ ነው ማምነው። በቃ ተረጋጊ። በቃ እሺ ተረጋጊ። በቃ ተረጋጊ አባቴ። እኔን ብቻ ነው የምታምነኝ? አዎ እኔ አንቺን ብቻ ነው ማምነው። ተረጋጊ። ማፈሪያ ደግሞ አታፍርም? ፊትን በሰው ስታይ ምን ያለ ርካሽ ብትሆን ነው ምንም አይሰማ? ጭራሽ የብሩ ሳያንስ ከእህቷ ጋር ተኛለህ። ይሄን ከማድረግ ብሩ እንዳጠፋ ብነግራት ይሻል ነበር። ቢያንስ ትረዳ ነበር። አሁን አይኗ እንዴት ነው የምታየው? ትንሽ አታፍርም? ደግሞ ለእሷን ያደረኩት ትላለህ? እባክህ በቃኝ። እባክህ ከዚህ በላይ አትውቀሰኝ። ለምን ፈልጌ አይደለም ያደረኩት። ለማብዬ እንደሆነ አንተም ታውቃለህ። ለእሷ ብለህ አይደለም ያደረከው። ፈልጌ አይደለም ያደረኩት። ለማን እንደሆነ አንተም ታውቃለህ። ለእሷ ብለህ ነው ከእህቷ ጋር የተኛው? አዎ ለእሷ ብዬ ነው ያደረኩት። ለእሷ ስትል ነው ፍቅሯን፣ ብሯን የበላው፣ እምነቷን የበላው፣ ለዛም ከእህቷ ጋር። በቃ ለእሷ ብለህ ነው የማገጥክባት። ትልቅ ይቅር የማይባል ስህተት የሰራው ለእሷ ብለህ ነው። ለራስህ ብለህ ነው። በቃ ከዚህ በላይ ምንም ነገር እንዳትናገረኝ። ይበቃሃል። ሂድ። ለእሷ ብለህ እንደማገጥክባት ንገራት። ለጋሼም ሁለቱ ልጆች እንደተጫወትክባቸው ንገረው። ቆይ አይኗ እንዴት ብለን የምታየው? አስችሎስ እንዴት ነው ሰላማዊ ህይወት የምንኖረው? ራስን ሽጣ ያመጣውን ብር ልክ የራሷ ብር አድርገህ ስትሰጣት ምን ይሰማል? በቃ ቆይ አንተ ማን ስለሆንክ ነው እኔን የምትወቅሰው? የኔ ፍቅር ይቅር በይኝ። ለአንቺ ስም ነው ያደረኩት። ይቅር በይኝ።
የኔ ፍቅር በሰላም ነው ስልክ የማታነሳው? ተቀይመኝ ነው እንዴ? ማለቴ በተናገርኩት ነገር በጣም አዝኛለሁ እና እባክህ የኔ ፍቅር፣ እኔ በሁኔታዎችና ቀጥረኝ በቀረው ነገር ስለተናደድኩ ነው እንጂ ከልቤ አይደለም። እባክህ የኔ ውድ፣ ንግግሬን ከቁም ነገር አትቁጠረው። ደግሞ ሁሌም ቢሆን አምናለሁ፣ እወዳለሁ። እሱን ደግሞ መቼም እንዳትረሳ። አፍቅራለሁ የኔ ፍቅር። ደውልልኝ። እንዴ ይሄ ርብቃ ስልክ አይደል እንዴ? ቆይ ለምንድን ነው በይሳ ቴክስት የምታደርግለት? ምን ርብቃ ፍቅረኛ ናት? እስከዛሬ ፍቅረኛ ሞት ነው የደበቁኝ። እቺ ተረገመች እንደማ ፍቅሩ እያወቀች እሱን ነጥቀች። እመኚኝ ርብቃ፣ ለሰራሹ ስራ ዋጋ ትከፍያለሽ። ሳቡ፣ ሳቤላ፣ የኔ ልጅ እባክሽ ረፈደ፣ ነይ ውጪ። ረጅም ሰዓት ጠበቁሽ። ሳቤላ። አቢ እንዴት አደርክ? እንዴት አደርሽ ልዩ? እስቲ እባክሽ ሳቤላን ከቻልሽ ይዘሻት ውጪ። ስንት ሰዓት ሙሉ አስጠበቀች መሰለሽ? በዛ ላይ መሄድበት አለ፣ ይረፍድብኛል። እሷም ትምህርት ቤት ይረፍድባታል። አቢ ዛሬ ድግቤን እኔ ላድርሳት? እውነት ተገኝቶ ነው? ግን ልዩ ለእኔ ብለሽ እንዳይሆን፣ ስራ ካለብሽ ችግር የለውም ራሴ ያደርሳታል። አይ አይደለም አቢ፣ ካደረስኳት ቆየውኝ፣ ማድረስ ስለፈለግኩኝ ነው። ጥሩ በቃ፣ እንደውም መሄድበት ስለነበር ይረፍድብኛል። ሆስፒታል ደርሼ ልመጣ ነው። ሆስፒታል? ምን ሆንክ አቢ? አመመህ እንዴ? አይ እኔ ደህና ነኝ። የዲና የምርመራ ውጤት ይደርሳል። እሱን ተቀብዬ ልመጣ ነው። ዲና አሟት ነው? አይ አሟት አይደለም። ይኸውልሽ ልዩ፣ ዲና እርጉዝ ናት። ክትትል መጀመር ስላለባት ትናንት ምርመራ አድርጋ ነበር። ዛሬ የምርመራ ውጤቱ ይደርሳል። ውጤቱን ይዤ መጥቼ ሰርፕራይዝ ላደርጋ ነው። በቃ አቢ እንዳይረፍድብህ ሂድ። እሺ
ዲና እርጉዝ ነች? እቺ ሰይጣን ደፍራ ከተመረመረች የእውነት አርግዛለች ማለት ነው። በቃ ምንም ነገር እንዳያደርጋት በልጅ አስራ ልታስቀምጠው ነው አይደል? ምንም ተንኮል አታጣም። ምን አይነት ሰይጣን ነች? ወይኔ አቢ፣ የሆነ ነገር ማድረግ አለብኝ። የግድ ፎቶዎቹን ማሳየት አለብኝ። እርግቤ 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 ቤቲ 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 ከዳቺ አታረገው እንዴ? የምፈልገውን ላድርጌላት ገንዘብ ሳሰጠኝ ሄደች። የኔ እንቅልፍ ነካሽ። ውጤትሽን ይዤ ልመጣ ይቻላል። ምንም ሰበብ አልፈልግም። ቆንጆ ሆነሽ ጠብቂ። ምሳ አብረን ዛሬ ልዩ ግብዣ ነው ጋብዝሽ። እወድሻለሁ የኔ እንቅልፍ። ወይኔ ዲና፣ ወይኔ ጉዴ! ከሆስፒታል የምርመራ ውጤቱን ይዞ ሊመጣ ነው። ለዛ ነው በጠዋት ጥሎኝ ሄደው። አትሊስት እኮ የሆነ ነገር ማድረግ እችል ነበር። አሁን ከሆስፒታል የምርመራ ውጤቱን ይዞ ይመጣል። ከዛ ከቤቱ እንደውሻ ያባረኛል። እንደዚህ እንዲሁም መጨረሻ አልፈቅድም። የሆነ ነገር ማድረግ አለብኝ። መጨረሻ ምን ቀረኝ? እናቀመጣለሁ። አዋርዶ እስኪያባረረኝ ነው የሚጠብቀው። ሁሉ ነገር ሳይረፍድ በፊት ወደ ልጆቼ ቤት ይሻለኛል። ማርኮ፣ ችግር ተፈጥሯል። የት ነህ? ቴራስ ላይ መጣሁሽ። የምን ችግር ነው የተፈጠረው? ለምንድን ነው ሻንጣዋን ይዛ ሄደችው? የሆነ ችግርማ ተፈጥሯል። ማርኮ፣ ምንም ክርክር አልፈልግም። ሁሉ ነገር አብቅቶለታል። ተነስ፣ ወደ ልጆቻችን ሄድ። ቶሎ ብለህ። ዲና፣ አብደሻል እንዴ? ምንድን ነው የምትቀባጥሪው? እንዴት እዚህ ስለ ልጅ ታወሪያለሽ? ቆይ ሁሉም ነገር እንዲበላሽ ነው እንደምትፈልጊው?
ዲና ውሽማሽ እንዲያረጋጋሽ ነው የመጣሽው ወይዘሮ ዲና? ቀኑ ይረፍታ እንጂ ሁለታችሁም እጃችሁን ታገኛላችሁ። አዎ አይቀርም። ትላንት እኮ አውርተንበታል። ዛሬ ምን አዲስ ነገር ተፈጥሮ ነው ካልሄድን የምትይው? ሰውዬ አንተ በጣም ቸልተኛ ነህ። ምን እየተፈጠረ እንደሆነ እንኳን ምንም አልገባህም። ለምን ትንሽ እንኳን እየተፈጠረ ያለው ነገር አይገባህም? ሊታወቅብን ነው። እየተዋረድን ነው ማርኮ። ምን ማለት ነው ልንዋረድ ነው ማለት? አብርሃም ስለ ሁለቱ ግንኙነት በሌላ መንገድ እያወቀ ነው ማለት ነው? ተመስገን። የት አባታችሁ ልትዋረዱ ነው? ለምን አትረጋጊም ዲና? በቃ ሁሉንም እኔ ላይ ጣዩ። እኔ አንድ መፍትሄ አላጣም። ምንም መንገድ የሚባል ነገር የለም። አብቅቶለታል። አብርሃም የምርመራ ውጤቱን ሊያመጣ ሆስፒታል ሄዷል። ለምን ይመስልሃል አንተ ደደብ? አብርሃምን እየተጠራጠረን ነው። እንዳላስቆመው ፈልጎ ነው ብቻውን ጥሎኝ ሄደው። የምን የምርመራ ውጤት ነው? ይህን ያህል ምን አይነት ነገር ቢሆን ነው እንደዚህ ያስፈራት? ያም ሆነ ግን ዲና እንደዚህ ሆና ማየት በጣም ደስ ይላል። ይኸውልሽ ዲና፣ አየህ አንተ እንኳን ምን ማድረግ እንዳለብህ አታውቅም። ዝም ብለህ ነው አጉል ተስፋ የምትሰጠኝ። አይደለም ዲና፣ እኔን እመኝ። ከዚህ ሁሉ ነገር ውስጥ አወጣሻለሁ። ቆይ ከመጀመሩ እንደዚህ ሆንሽ ዲና? የማላቃትን ዲና እየሆንሽ ነው። እኔ ማቃት ዲና ጠንካራ ነበረች። ቆይ ምን ሆነሽ ነው? ማርኮ አብርሃም እንደ ድሮ አይደለም። ትንሽ ረገብ ያለው አርግዣለሁ ስላልኩት ነው። እንዳላረገዝኩ ካወቀ ደግሞ ወዲያውኑ ይፈታኛል። ምን? ከዛ በውርደት ከዚህ ቤት እንባረራለን። ማርኮ ንቃ እባክህ ንቃ። ለምንድን ነው የማይገባህ? ዲና አላረገዘችም። እንዴት? ውሸቷን ነበር ማለት ነው። ምን አይነት ውሸታም ናት? ቆይ አሁን ለአብርሃም የውሸት ተስፋ መስጠት ምን ያደርግላታል? ይሄ ግፋቷ መቼም ማለቅ የለውም ማለት ነው። ለነገሩ ለአብርሃም ከዲና ልጅ አለመኖሩ ትልቅ እድል ነው። እባክሽ ተረጋጊ ዲና። ቆይ ለምን አዲስ ሰው ትሆኛለሽ? መጀመሪያ አርግዣለሁ ስትይው ነበር እኮ ይሄንን ማሰብ የነበረብሽ። ኧረ እባክህ ብለህ እኔን እየወቀስከኝ ነው። እኔ አንቺን እየወቀስኩ አይደለም፣ ግን ደግሞ መዘጋጀት ነበረብሽ። ገባኝ፣ በጣም ገባኝ። ነገሩ ይታወቅ እንደሆነ ስታውቅ እኔም ብቻዬን ልተወኝ ነው። ምን ሆነሻል ዲና? እኔና አንቺ መሀል የኔ ችግር የአንቺ ችግር የሚባል አለ እንዴ? የሁለታችንም ችግር የጋራችን። ይሄው ዛሬ አየው። እኔ እኮ ለምንድን ነው ያልጨነቀው እላለሁ። ለካ የራስሽ ጉዳይ ብለህ ልትከዳኝ እያሰብክ ነው። የት አባታችሁ ብላችሁ መጣላት ጀመራችሁ። ድሮም ሌባ የሚጣለው መጨረሻ ላይ ነው። ይኸውልሽ ዲና፣ እኔ አንቺን በፍጹም አልከዳሽም። ነገሩንም ችላ ብዬ አይደል፣ ግን ደግሞ እንዳንቺ በፍርሃት አልሮጥም። ችግሩን ፊት ለፊት እጋፈጠዋለሁ። ትጋፈጠዋለህ? አረ ትጋፈጠዋለህ? በላ ተጋፈጠው የኔ ደፋር። እኔ ግን ውርደቴን እዚህ ቤት ቁጭ ብዬ አልጠብቅም። በጊዜ እንዳማረብኝ ወደ ቤት እሄዳለሁ። ዲና፣ ወዴት ነው የምትሄጂው? ቤትሽ እኮ ይሄ ነው። ይሄ ውሸት ቤት ነው። የማይሆን ቤት ሳሳድድ ነው የገዛ ቤቴን የጎዳሁት። እኔ ግን ወስኛለሁ፣ ወደ ቤት እሄዳለሁ። አይሆንም፣ እንድትሄጂ አልፈቅድልሽም። ለምን አልሄድም? ያንተ ፍቃድ እኮ አያስፈልገኝም። አንተ ቁጭ ብለህ ውርደትህን መጠበቅ ትችላለህ። ለነገሩ ምን ታደርግ፣ ውርደቱ የኔ ነው። ወደ ቤት እሄዳለሁ። ኡፍ ዲና፣ እሺ በቃ አንድ ነገር ልንገርሽ። ምን? ቤቲ፣ የት ነበርሽ? ምን ነው ብሩን ሳልሰጥህ ሄድኩ መስሎ ነው? ያው ብሩን አምጥቼልሃለሁ ቃል ስለገባሁልና ችግር ውስጥ ነብዬ እንጂ
እንዳንተ ስራ ቢሆን ብቻ ተው። ይኸውልህ ነግሬካለሁ። ከአባባ ብር ላይ ነው ያነሱት። ቶሎ ነው የምትሰጠኝ። ቤቲ ምን ሆነሻል? ቆይ ለምንድን ነው የተናደድሽው? አልተናደድኩም መስሎክ ነው። እያየሁሽ አይደል እንዴ? አንተ መቼም ቢሆን አይተኸኝ አታውቅም። ለምን እንደማልታይ ራሱ እኔ መቼም አይገባኝም። ቤቲ ምን ሆነሽ ነው? ደግሞ ቁርስ ጋብዛለሁ ብለሻል ነበር እንዴ? ከመጣሁልህ ብር ላንሳና ብላ፣ ከፈለግ ትራንስፈር አደርግልሃለሁ። እኔ አሁን ልሂድ ነው። ቤቲ በእኔ የተናደድሽው ምን አድርጌሽ ነው? ቆይ ለምን እንደተናደድሽ በግልጽ ለምን አትነግሪኝም? ያለ ምክንያት ለምን እንደተናደድኩብህ ልንገርህ? አሁን ንገሪኝ። እጅህ ምን ሆነክ ነው? እጄ ወድቄ ነው፣ ግን ያን ያህል ብዙም አይደለም፣ አሳሳቢ አይደለም። እውነት? ቆይ የዚህን ያህል ነው የምትለኝ? ቤቲ ቆይ ምን ሆነሽ ነው የተናደድሽው? በእኔ ምክንያት ነው የተናደድሽው? ይህንን ያህል ነው ወይ የምትጠላኝ? ራስን እስከ መደብደብ፣ ደም በደም እስከ መሆን? ቆይ ምንድን ነው ያደረግኩ? ቆይ ከኔ ጋር ማደር ይሄን ያህል መጸጸት ነገር ነው? ገባኝ። ማታ የሆነውን ነገር ስትሰሚ ነበር? በጣም ነው የምትጠላኝ? ከኔ ጋር በማደር ተጸጽተህ እስከምታለቅስ ድረስ? ምን አድርጌ ነው? ለምንድን ነው የምትጠላኝ? ከኔ ጋር መተኛት ራስን እስከ መጥላት የሚያደርስ ነገር ነው? ለምን? እኔ ማፈቅር ከምንም ነገር በላይ ነው። አንተ ግን እንደ ቆሻሻ ነው የምትጸየፈኝ። ቤቲ እንደሱ አይደለም። እኔ አንቺን ተጸይፌሽ አይደለም። አንቺ በጣምና ቆንጆ ነሽ። ኧረ እባክህ ከቆንጆ ሴት ጋር ስለተኛ ስቦርቅ ነበር አያየሁክ? ኤፊ እንደ እብድ እኮ ብቻህን ስታወራ ነበር። ለምን? ከኔ ጋር ስለተኛክ? በግልጽ ንገረኝ። ቆይ ለምንድን ነው የምትጠላኝ? ምን አድርጌ ነው? በጣም መጥፎ ሰው ነኝ ማለት ነው? የማላውቀው መጥፎ ነገር ካለ በግልጽ ንገረኝ ኤፊ። ለምን በእኔ ምክንያት እንደዛ ሆንክ? ስታለቅስ፣ ግድግዳ ስደበድብ፣ እንደ እብድ ስትሆን ነበር እኮ። ይህ ስሜት በጭራሽ ልረዳው አልችልም። ይኸውልሽ ቤቲ በአንቺ ምክንያት አይደለም። ቆይ ለምንድን ነው ማሰሚ? በራሴ ጉዳይ ነው። ይኸውልሽ በማታው ነገር አንቺ ምንም ተጠያቂ አይደለሽም። አንቺ በጣም ቆንጆና ውብ ሴት ነሽ። ከአንቺ ጋር የሚወድ በጣም እድለኛ ነው። እና ለርብቃ ነው እንደዛ ያንኩ? ርብቃ ላይ ስለማከትክበት? የሆነ ሰው ተደብቆ እየሰማ ነው። ደግሞ ሌላ ጣጣ። ቆይ መጣሁ አንድ ጊዜ። ለትንሽ አግኝቶኝ ነበር። ተመስገን። አንቺ ውሻ ልጅ፣ አንቺ ነበርሽ የሰለልሽኝ የነበረው ማለት ነው? ቆይ መቼ ነው በማያገባሽ መግባት የምታቆሚው? ወይኔ ጉዴ! ልዩ ያየችው መስሎት ነው እንዴ? ወይኔ ርብቃ፣ ራሴን አድናለሁ ብዬ ልዩን አደጋ ላይ ጣልኳት። ቆይ ሻው ምንድን ነው የማደርገው? በቃ እኔ ምንም ነገር ባደርግ ሁሌም ችግር እንደፈጠርኩ ነው ማለት ነው። የሆነ ነገር ማድረግም አለብኝ። ካልሆነ ልዩን ይገላታል፣ ይገላታል። ምን ስታደርጊ ነበር? አንቺ የውሻ ልጅ፣ ምን አባሽ ነው እያደረግሽ ነበር? ማርኮ ምን ሆነሃል? ምን አድርጌ ነው?
አጎቴ ምን እየሰራህ ነው? ምንም። ምን ሰራው? እንኳን መጣሽ። አለበለዚያ ይገላት ነበር። ታዲያ ለምንድን ነው ልዩን ያነካት? መቼ? ኧረ አላነኳትም። ልዩ አንቄሻለሁ እንዴ? አይ አላነቀኝም እኮ። ደግሞ ትምህርት ቤት ልትወስድሽ ነው። ስለዚህ ቶሎ ሂዱ። ስትመጪ ግን ሰርፕራይዝ አለሽ። ምን? እሱን ከነገርኩሽማ ምኑን ሰርፕራይዝ ሆነ? ስትመጪ አሳይሻለሁ። እወድሻለሁ የኔ ልጅ። እኔም እወዳለሁ አጎቴ። የኔ ደንቢጥ። አልጨረስንም። እሺ ልዩ፣ ቶሎ እንድትመለሽ እፈልግሻለሁ። ሰውዬው ምን ሆኗል? ቆይ ደግሞ ምን አደረጉት? እሱ እንዴት አወቅሽ? ምን ነው ካደረግከው በላይ ነው ማወቅ ነው ያደረግ? ንገሪኝ፣ እንዴት ነው ያወቅሽው? አንተ ግን አታፍርም? ሁለት እህትማማቾች ተማገጥ፣ ትንሽ ፍረት እንኳን አልፈጠረብህም? ቆይ እንደምትወዳት ታውቃለህ አይደል? ለምን አልነገርከኝም? ነው ወይስ ሁለታችንም ነው የፈለገን? በቃሽ በቃሽ ቤቲ። ያቺ ናት አይደል እንደምወድ ስለምታውቅ እኔን የጠቀጭክ? አይደለም፣ የኔና የርብቃ ፍቅር በጣም የቆየ ነው። ደግሞ ልንገርሽ፣ እሷ አይደለችም፣ እኔ ነኝ ቀድሜ የጠየቅኳት። እጅግ በጣም ነው የምወዳት። ውሸት! አንተ መቼም አትወዳትም። ውሸት ነው። አውቃ ሁን ብላ እንደምወድ ስለምታውቅ እኔን የጠቀጭክ እንጂ አንተ አትወዳትም። አይደለም፣ እወዳታለሁ። ከበፊት ጀምሮ ነው ማፈቅራት። ይኸውልሽ እኔና ርብቃ ፍቅር ከጀመርን በጣም ቆይተናል። ደግሞ ልንገርሽ፣ በቅርቡ መጋባታችን አይቀርም። ለአንቺም ለአባባብ ልነግራችሁ ነበር፣ ግን ይኸው አንቺ ቀድመሽ አወቅሽ። ምን? ልትጋቡ? አዎ። እኔስ? ቆይ እኔስ? አንቺን ምን ቤቲ? አንቺን እኮ በፍቅር እንደማይለሽ ደጋግሜ ነግሬሻለሁ። እወድሃለሁ እኮ። ለእኔ አታስብም? ያላንተ እኮ መኖር አልችልም። አይ በፍጹም አታገባም። እሷን ልታገባ አልፈቅድልህም። አይሆንም። መቼም ቢሆን እሷን አታገባትም። ቤቲ፣ የኔና የርብቃ ፍቅር በጣም የቆየ ነው። ከምንም ነገር በላይ ነው። ምንም ብታረጊ ልለያይ ናችሁ። ኧረ አልችልም። እሱን ታየዋለህ። እኔ በህይወት እያለሁ ሁለታችሁ መቼም አንድ ላይ አትሆኑም። ደግሞ ልንገርክ፣ ወደድክም ጠላህም አብረኝ አድረሃል። እሱም መቼም ቢሆን ደረሰው። ምን ማለቷ ነው? ልትነግራት እንዳይሆን አታደርገው። ማናት? ልዩ ናት መሰለኝ፣ ግን ደግሞ ሁኔታዋ ምንም የምታውቅ አይመስልም። ለነገሩ አወቀች አላወቀች ጉዳችን እንደሆነ አንዴ አብርሃም እጅ ገብቷል። ማርኮ፣ አሁንስ ለምንድን ነው መሄድ የማትፈልገው? ምን እያሰብክ ነው? እስከ መቼ ነው በዚህ ሁኔታ የምትጠብቀው? ዲና እባክሽ ተረጋጊ። በዚህ ሰዓት ልዩ ሰምታለች ወይስ አልሰማችም የሚለው ነገር ነው የሚያሳስበኝ። ያ በጣም ከባድ ነገር ነው። ያማሃል እንዴ? ዋናው ባለቤቱ ሊሰማ ሄዷል። አንተ አንድ ሰራተኛ ሰማች አልሰማች እያልክ ትጨናነቃለህ። ማርኮን፣ ቆይ ምን እያሰብክ ነው? ዲና እስኪ ተረጋጊ እንዴ። ረጋ ብለሽ አስቢበት። ሄሎ። አረ
የት? ማታ? እሺ አሁን ሳሉ በቃ መጣሁ። የት ልትሄድ ነው? አሁን መጨረስ ያለብኝ ጉዳይ አለ። ከዚህ በላይ አንገብጋቢ ጉዳይ አለ? እዚህ ነገሮች እየተበላሹ ነው ማርኮ። ለምንድን ነው የማይገባ? ቆይ ልትጣላ ነው እንዴ የምትሄደው? አይ ልጣላ አይደለም፣ ነገሮችን ለማረጋጋት ነው የምሄደው። ለማንኛውም እስከመመጣ ድረስ የትም እንዳትሄጂ። እኔን መኝ ዲና፣ ምንም ነገር አይፈጠርም። ኤፊ ችግር ፈጠርኩ። የኔ ፍቅር ችግር ፈጠርኩ። የኔ ፍቅር ምን ሆንሽብኝ? ችግር የማያጣኝ ሰው ከራሴ አልፌ ለሰው ጦሰውኩኝ። ምን አይነት ቀልቃላ ነኝ? ተንቀልቅዬ ሌላ ሰው ችግር ውስጥ ከተትኩ። ቆየውንሹን ለምንድን ነው በግልጽ ባትነግሪኝ? ይኸውልህ የኔ ፍቅር ያቺ እርጉም ማለት ዲና ሁላችንንም እርጉዝ ነኝ ብላ ታላናለች። አብርሃም ጭምር እኮ አምኗታል ይመስለኛል። ከቤት እንዳያስወጣት በልጅ ልታስረው እየሞከረች ነው። እና ዛሬ ጧት ከውሽማዋ ጋር ሲያወሩ እርጉዝ ነኝ ያለችው ውሸቷ እንደሆነ ሲያወሩ ሰማሁ። ምን አይነት ክፉዎች ናቸው? ቆይ ይሄን ያለ አብርሃም ምን አድርጓቸው ነው? በምንም አይነት ሁኔታ እኮ አልተዋሉት። እኔም እንደሱ ነው ያሰብኩት። ከዛ ዛው ቆሜ እየሰማሁ እንዳለ ስልክ ጠራ እና ያ አውሬ አየሽ? ቆይ ምን አለሽ? አልጎዳሽም አይደለ? ንገሪኝ። እኔ ቆንጆ ጫፍሽን ከነካሽ መቼም አለቀው። እኔን አላየኝም። ድምፅ ሰምቶ ሲወጣ ተደብቀው ስለነበር አላየኝም። ከዛ ልዩን አገኛት። የሰማችሁ መስሎት እየዛተባት ነበር። በአጋጣሚ ነው የተረፈችው። ከዚህ በኋላ ልጅቷን በእኔ ምክንያት ሲያሰቃያት ሊኖር ነው። የሰው ችግር ውስጥ ከተትኩ። ምስኪኗ ልጅ በማታውቀው ባልሰራችው ነገር በእኔ ምክንያት ችግር ውስጥ ልገባ ነው። አይዞሽ የኔ ውድ፣ አንቺ አውቀሽ አይደለም ያደረግሽው፣ ራስሽን ለማዳን ብለሽ ነው። ተረጋጊ እሺ። ራሴን ለማዳን በሞከርኩ ቁጥር ሌላ ሰው ችግር ውስጥ ከታለሁ። ለምን? እኔ ራስ ወዳድ ነኝ ማለት ነው? አንቺ ራስ ወዳድ አይደለሽም። ሁለተኛ እንደዚህ ስቲ እንዳልሰማ። ይልቅ ወደ አንቺ እየመጣው ነው። በአካል ስመጣ እናወራለን። ምን እየመጣ ነው? በጣም ጨንቆኛል። ቢያንስ አቅፌ አልቅሽ ይውጣልኝ። እሺ በቃ መጣሁ። በዛውም ብሩን አውጥቼልሻለሁ። እውነት? ባንክ ሄጄ መጨረስ ያለብኝን ጨረስኩና ብሩን አወጣሁልሽ። በጣም ጥሩ። በቃ ቶሎ ና። በቃ እሺ እንሂድ። ስደርስ እደውልልሻለሁ። እሺ? እሺ። እወድሃለሁ። እኔም እወድሻለሁ። የኔ ቆንጆ የኔ ርግብ በዩኒፎርም ደግሞ እንዴት ነው የምታምሪው? እርግቤን ያልሽ ልዩ ስትል ሰምተሻት ነው አይደል? አዎ ልዩ ስትልሽ ሰምቼ ነው። ልዩ አንቺ ማን ሲለኝ ሰምተሽ ነው እርግብ ያልሽ? የኔ ቆንጆ እናቴ ስጠራሽ ሰምቼ ነው። እናቴ ማርዳ እርግቤ ብላ ነበር መጠራኝ? አዎ እንደዛ ነበር የምትልሽ። የልዩ አክስት አንቺም እናቴን ታውቂያታለሽ እንዴ? አይ አታውቃትም። እኔ ነግሬያት ነው። የልዩ አክስት አንቺም ትምህርት ቤት ልሸኝና እንዴ መጣሽ? አዎ የኔ ቆንጅዬ ልጅ። ከዛ በፊት ግን ሰርፕራይዝ አለሽ። ስጦታ አምጥቼልሻለሁ።
ምን ነው የኔ ቆንጆ ደስ አላለሽም ነው? ኢሊፖፓቶች ኧረ እወዳለሁ። ከታመምኩ በኋላ ግን አባቢ እንዳልበላ ከልክሎኛል። ምን? ውርደቴንማ ቁጭ ብዬ አልጠብቅም። ማሽኑ ደግሞ በጭራሽ አይሳሳትም። በቃ እንዳላረከስኩ ይታወቃል። ከዛ አብርሃም እንደ ቆሻሻ ከቤቱ ያባረኛል። አይ ይሄማ በጭራሽ አይሆንም። በጊዜ ውርደቴን ሳልከናነብ ልሂድ።